ዳጣ በክፍል 41 እንግዲህ ናታን የፍቅር ጥያቄ አቅርቦላት እኔ እወድሻለሁ አንቺስ ትወድኛለሽ ወይ ብሎ እየጠየቃት ነበረ። እሷም ደንግጣ የምር ነው ናታን እንደዚህ የምትለው? አዎ እኔ አንድ መልስ ብቻ ነው የምፈልገው፣ ግን እኮ መጀመሪያ ለምን እንዳቆረርከኝ ራሱ አልነገርከኝም። በቃ ላስብበት ብለዋል ማለት ነው ዳጣ። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 42 ይዤላችሁ መጥቻለሁ። እንግዲህ አቢጌል ደግሞ ለወይዘሮ ማርታ ማለት ነው እኔ የምልሽ እማዬ ወደ ዱባይ የሄድሽው መች ነበረ ብላ ጥያቄ አቅርባላት ነበረ። ምንድን ነው ደግሞ እሱ ለምን ምን ሊያደርግልሽ ነው ለምን ጠየቅሽኝ ያለቻት ነበር ወይዘሮ ማርታ። አቢጌልም ዝም ብለሽ ንገሪኝ እማዬ እንደዚሁ ፈልጌው ነው የሄድኩት ጥር አካባቢ ነው ስትላት ማለት ነው። ልክ ነው ማለት ነው። አሁን የሰላምዬ አሁን 200 ቀናት አለው ብቻ እያሰበች ነበር ማለት ነው። እንግዲህ ወይዘሮ ማርታን የጠየቀቻትኝ ሰላም ያረገዘችው ወይዘሮ ማርታ ዱባይ ከሄደች በኋላ ነው የሚለውን ለማሰብ ነው ማለት ነው ያን ቀን የጠየቀቻትኝ። በነገራችን ላይ አቢጌል ልክ ናትኝ። ወይዘሮ ማርታ ዱባይ ከሄደች ነው ያረገዘችው ሰላም ማለት ነው። ያው ትክክል ብታስብም ግን ይህን ያህል እንግዲህ ይህን ያህል ጥራ ተጣጥራ ነገር ለማወጣጣት እየጣረች ትገኛለች አቢጌል። ከዛም ከነገረቻት በኋላ አረ የት ሄደች ነው ሀድሽ እኮ በሀሳብ ነው አንቺ ነሽ በትኬቱ የሄድሽበት እያለቻት ነበረ። እሷም እንግዲህ እኔ የምልሽ እማዬ አባዬ ለሰላም ያላትን ነገር ልንገር ስትላት እሷም አልፈልግም ጀመረሽ እንግዲህ ቆይ አንቺ ምን ማደርግሽ ነው የሚሻልሽ እንግዲህ እያለች ወይዘሮ ማርታ ተመስጣ ወይኔ አምላክ ወይ ቆይ ይችል ምን ላድርጋትኝ ወይስ ደረጃ እንዳለው ወደ ውጭ ሀገር ልላካት እንዴ? አይ አይሆንም ያለ እሷ ማን አለኝ ቢያድለኝ እኮ እሷ አማካሪም ጓደኛዬም ሁሉ ነገር የነበረች ግን ቆይ ምን ሆና ነው? ኧረ እባክህ አምላክ ልቦና ስጥልኝ እያለች ወይዘሮ ማርታ ተመስጣ ያይቻት ነበረ አቢጌል ማለት ነው። አቢጌል እማዬ ለምንድን እንደሱ የምታይኝ ምን ሆነሽ ነው? ወይዘሮ ማርታ እንግዲህ በጣም ተናዳለች። አስተያየቷ ሁሉን የተቀየረው ማለት ነው። ምክንያቱም አቢጌል ምንም ልትዋት አልቻለችም። አሁንም ሌላ ነገር ማምጣት ነው፣ አሁንም ሌላ ነገር መፍጠር ነው እና በቃ አሁን ውጭልኝ አለቻት ማለት ነው። ወይዘሮ ማርታ እንዴ እማዬ ቆይ እንጂ ልንገርሽ አልፈልግም ውጭልኝ ብላ እንግዲህ ስትጮባት አቢጌል ደንግጣ ወጥታለኝ ማለት ነው። ናታንና ውሃ ደግሞ እያወሩ ነበረ ውጭ ነው። እኔ የምልህ ናታን ጌም አለቀብኝና እስኪ ጌም አስተላልፍልኝ ስትለው ወይ አንቺ ልጅ ዝም ብለሽ ትምህርትሽን አትማሪም እንዴ ጌም ምን ያደርግልሻል? ብታይ እኮ የኔ ስልክ ጌም ብቻ ነው የሚያመጣው ስትለው ናታን አዎ ስልክሽ አንቺን ያጠናሻል። ሁልጊዜ ትክክለኛ ነገር የምታዩ ጌም ብቻ ከሆነ ማለት ያጠናሽና ሁልጊዜ የምታዩ ጌም ከሆነ ጌም ያመጣልሻል። አንቺ የምትወጂውን ነገር ያመጣልሻል ማለት ነው። ስልክሽ በዚህ ሰዓት ይጠቅምሻንም ይጎዳሻንም ሲላትም እንዴ ምን ማለት ነው ደግሞ እሱ ስትለው ማለትማ ጥሩ ነገር ካየሽበት ትጠቀሚበታለሽ፣ መጥፎ ነገርም ካየሽበት ደግሞ ትጠፊበታለሽ ብሎ ናታን ሲነግራት ስልክ እኔም በጣም ነው የሚወደኝ ለዛ ነው ጌም ብቻ የሚያመጣልኝ እያለች ነበር ውሃ። ናታንም እንግዲህ በይ እንግዲህ ላንብብበት አትረብሽኝ ብሎ ስልኳን መልሶላታል። እንግዲህ ደግሞ አቢጌል መጥታ ናታንዬ እንዴት ነው ብላ ከኋላ አቅፋ እየሰማችው ነበረ። ናታን ደግሞ እጇን ወደዛ ነው ያደረገው ማለት ነው። እኔ የምልህ ናታንዬ ይሄ ቤት ተመችቶሃል አይደል? አዎ በጣም ደስ የሚል ግቢ ነው፣ ቤቶች ሁሉ በጣም ያምራሉ። አዎ አባዬ ደግሞ ይሄን ቤት በእኔ ስም አደርግልሻለሁ ብሎኛል ስትለው ለናታን አንቺ አሁን ስለ ውርስ ምን አስወራሽ? ማለቴ እኔ እናንተ ከተጋባን ይሄ ቤት ያንተም ጭምር ነው እያለችው ነበር ናታንን። ውሃ ደግሞ ምንድን ነው የምታወሩት ነገር አልገባኝም ስትል አንቺ አይገባሽ የምናወራው ነገር ሲጀምር ተነሽና ግቢ ወደ ቤት አለቻት ውሃን ማለት ነው። ውሃም ተነስታ ገባች ነው። ይኸውልህ ናታንዬ እኔ እናንተ አብረን ከኖርና ይሄ ቤት ሁሉ የግቢ ሁሉ ያንተ ነው፣ ስለዚህ እኔ እናንተ እንጋባለን ግዴታ ነው እያለችው ነበረ። ናታን ደግሞ በግድ ልታገቢ ነው? ፍቅር እኮ በግድ አይሆንም በውድ ነው እና ደግሞ እኔ ላንቺ ባልሆን አልችልም። ምናልባት ከሌላ ባል ጋር ሌላ ወንድ ልታገቢ ትችላለሽ። በፍጹም እኔ ሌላ ባል አልፈልግም፣ አንተ ነው የምፈልገው። ናታንም እባክሽን አንቺ ልጅ ተይኝ፣ እኔ መቼም አንቺን ላገባሽ አልችልም እና ይኸውልህ አስበዋ ናታንዬ እኔ እናንተ ተጋብተን ልጆች ወልደን ምናምን እዚህ ግቢ ሲጫወቱ ምናምን ስትለው እንዴ ምናልባት ከሌላ ሰው ጋር ከኔ ጋር ግን መቼም አይሆንም ብላታል ናታን ማለት ነው። እንግዲህ አቢጌል በግድ ካላገባኝ እያለችው ነው ናታንን። እሱ ደግሞ አይፈልጋትም፣ እሱ የሚያፈቅረው ዳጣን ነው። ዳጣ ደግሞ እንግዲህ የፍቅር ጥያቄ አቅርቦላታል ናታን። ናታንም እንግዲህ ነገ እነግርሃለሁ ብለው ስለነበረ ወደ ክፍሏ ሄዶ ነበርና ዳጣ እንዲህ ምን ልታደርግ ነው በዚህ ሰዓት የመጣኸው? መሽቷን እኮ ቆይ አቢጌል ብታይነስ እኔ ያንን ነገር እነግርሃለሁ ብለሽ ነበር፣ ስለዚህ ሳልሰማ መተኛት አልችልም። አሰብሽበት ወይ ነው ወይስ ረስተሽው ነው ሲላት አይ አልረሳሁትም አስቤበታለሁ። እሺ ንገሪኝ ቶሎ አሁን አቢጌል ሳትመጣ
ሲላት ማለት ነው ናታን። እንደውም ትምጣ ከእሷ ፊት ነው የምነግራትኝ ይለይላት እንግዲህ እያለች ነበረ። ከነገርሽ ቶሎ በይ አሁን ንገሪኝ ሰው ሳይመጣ። ግን እኮ አቢጌል ትወዳለች፣ አቢጌል ደግሞ እህቴ ናትኝ። ስለዚህ እሷ የምትወድ ከሆነ እኔ የእሷን ነገር መንጠቅ አልፈልግም። ናታንም እውነቱን ንገሪ ዳጣ ትወጅኛለሽ አይደል ሲላትኝ፣ አዎ ማለት አዎ ባትልም አቢጌል ኑሮ ነው እንጂ እወዳለሁ አይነት ነገር ነው ያለችው ማለት ነው። እንዴ ቆይ ትወጅኛለሽ አትወጅኝ እውነቱን ንገሪ ስላት፣ እንዴ ሴት እኮ ነኝ አንተ እንዴት ነው በግልጽ እንደዚህ የምትጠይቀኝ? አፈራለሁ እኮ ስትለው፣ እሺ በቃ አንቺን ደስ በሚልሽ ነገር ማለት አንቺን በፈለግሽው ነገር ይገለጭ ፍቅርሽን ሲላትኝ፣ እሺ ትወጂኛለሽ ወይስ አትወጂኝም ስላት በአንገቷ ነው አዎ ያለችው ማለት ነው እንጂ አፋውታ አዎ አላለችም። ናታንም እንግዲህ በጣም ደስ ብሎታል። እውነትሽን ነው ምናምን እያለ እንግዲህ ዝም ብሎ ሰተት ብሎ ከክፍሉ ወጥቷል ማለት ነው። ይህን ሁሉ ጉድ እንግዲህ አቤጌል አታውቅም። አቤጌል ደግሞ ለአቶ ደረጀ ደውላ ይኸውልህ አባዬ ምን ይዛልኝ ነው የምትመጣው? አይፎን ይዛልኝ ና እያለችው ነበረ። አይ አቤጌል ብዙም አመጣው ቃለኝ። ሲቀጥል ደግሞ ለዳጣ ምንድን ነው የምታመጣለት? ለዳጣ ምንም አላመጣላትም፣ ምክንያቱም እሷ ምንም አምጣልኝ አላለችኝም ሲላት አቶ ደረጀ አይ አባዬ አውቃ ነው ለእሷ ታመጣላታለህ፣ ለእሷ የምታመጣላትን ለእኔ ማምጣልኝ። አቶ ደረጀም እንግዲህ ቆይ እዚህ መጥቼ ማረፍ አልችልም እንዲ አንቺ ልጅ፣ እሺ በቃ ከዚህ ስትመጣ ትገዛልኛለህ እያለችው ነበር አቤጌል። ውሃ እንዴት ናት? እንዴት ነው ቤተሰብ ሁሉ ሰላም ነው ሲላትኝ፣ አባዬ ስለ እኔ ደህንነት አትጠይቀኝም ማለት ነው? እኔ ስደውልልህ ውሃ እንዴት ናት ነው የምትለኝ? ቤተሰቦችን ነው የምጠይቀው፣ እኔን ግን አትጠይቀኝም እንዴ? አንቺ ከቤተሰቦቹ አባል አይደለሽም እንዴ? እኔ እኮ ሁላችሁንም ነው የጠየቅኩትኝ ሲላት አቶ ደረጀ ማለት ነው። እሷም አይ አባዬ እኔን የምትወደኝ አይመስለኝም፣ ሁልጊዜ ውሃ ውሃ ነው የምትለው በፊት። አቶ ደረጀም እንግዲህ እሺ በቃ ስመጣ እናወራበታለን ብሎ ነው ዝም ያላትኝ። ወይዘሮ ማርታ ደግሞ ከሰላምዬ ጋር እያወራች ነበረ። ሰላምዬ እስኪ ሻይ አምጪልኝ የሻይ ነገር ሆኖብኝ ነው እንጂ ቸኩያለሁ ብላ፣ እናንቺ አትጠጭም እንዴ? በጣም ቆንጆ ሻይ ነው እንደምትፈልገው አይነት ነው። አዎ ሰላምዬ አንቺ እኮ ትለያለሽ እያለቻት ነበረ። እና እርግዝና እንዴት ነው? አይትዬ ጥሩ ነው፣ ሀሳቢም ሁሉ ነገሬም ከልጅ ጋር ነው። አዎ ማርገዝ በጣም ደስ ይላል። ልጆችን ከወለድሻቸው በኋላ እራስሽ የፈጠርሻቸው ያህል ነው የሚሰማሽ። ስትወልጅ እና ደግሞ ሳትወልጅ በፊት ያለው ስሜት በጣም ይለያያል እያለች እንግዲህ ወይዘሮ ማርታ ለሰላም እየነገረቻት ነበረ። እንግዲህ ስትወልጅ ባልሽን መምጣቱ አይቀርም፣ ከዚያው ቀበቶውን ሲፈታ እናየዋለን እያለች ነበረ ወይዘሮ ማርታ ማለት ነው። ሰላምዬም እንግዲህ ቆይ ለምንድን ነው ግን እማትነግሪኝ የልጅሽን አባት ማለት ተደፍረሽ ነው እንዴ እንደዚህ የሆንሽው ስትል፣ አይ በፍጹም እኔ መውለድ ስለፈለግኩ ነው እንጂ ባሌ ግን ወይስ ሙቷን እንዳንል ደግሞ ሀዘን ውስጥ አይደለሽም ስትላት፣ አዎ እትዬ እንደ ሞቶ ይቆጠር በቃ የለም የልጅ አባት መቼም አይመጣም በማለት ነው ለወይዘሮ ማርታ የነገረቻት ማለት ነው። ወይዘሮ ማርታ እንግዲህ በጣም የምታሳዝን ሰው ናት። ምክንያቱም ሰላም ከባለቤቷ እንዳረገዘች አታውቅም ማለት ነው። ወይዘሮ ማርታ እንግዲህ አቶ ደረጀን በጣም ታምነዋለች። እንደዚህ አይነት ነገር ያደርጋል አታውቅም ማለት አታስብም። አቶ ደረጀም ይህን ነገር አያውቅም። በእርግጥ ባለማወቅ ነው ይህ ነገር የተፈጠረው። ከአቶ ደረጀ እንዳረገዘች የምታውቀው ሰላም ብቻ ናት። አቶ ደረጀ ሰላም አሁን ያረገዘችው ልጅ የእሱ ልጅ እንደሆነ በፍጹም አያውቅም ማለት ነው። ወይዘሮ ማርታ ዱባይ የሄደች ጊዜ የዛኔ በጣም ሰክሮ መጥቶ ሰላም መስለው ነው ማለት ሰላምዬ ወይዘሮ ማርታ የራሱ ባለቤት መስለው ነው ማለት ነው እንደዚህ አይነት ነገር ውስጥ የገባው። ስለዚህ አያስታውስም። ሰላም ከሌላ ሰው እያረገዘች መስሎት ነው እንደውም ባለቤትሽን አምጥተሽ አስታውቂ ምናምን የሚለው ዳጣን ከእሷ እንደወለደ ያውቃል እንጂ አሁን ሰላም ያረገዘችውን ልጅ አቶ ደረጀ የእሱ ልጅ እንደሆነ በፍጹም አያውቅም ማለት ነው። ሰላምዬም እንግዲህ ለወይዘሮ ማርታ እኔ የምልሽ እትዬ የወለድሽ ልጅ ቢጠፋብሽ ምን ታደርጊያለሽ ብላ ነው ጥያቄ ያቀረበችላት። ደግሞ እሱ ምን ማለት ነው? የወለደችብኝ ልጅ እንዴት ብላ ጠፋ ትችላለች? እስከነ ምናምን ቷንም መቅፋት እንደወለድኳትኝ እና ፈርተሽ ነው እንዴ እንደዛ የምትይው? ማለት እዚሁ ከቤት ተወልጃለሽ። እንደውም አቤጌል የልጅሽ አባት ካልመጣ እያለች ሁሌም አታስቀምጥሽም ስትላት ሰላምዬ አይ እትዬ እንደው የእውነት ልንገርሽ አንቺ የወለድሽው ልጅሽ ቢጠፋብሽ ምን ታደርጊያለሽ እንዴ? የወለድኩት ልጅማ ቢጠፋብኝ እፈልገዋለሁ ማለት እስከ ዘላለም እጠብቀዋለሁኝ እያለች ነበረ ለሰላምዬ። ምን ነው አንቺ ከዚህ ቤት ከመግባትሽ በፊት ወልደሽ ነበር እንዴ? ሰላምም አይ በፍጹም እትዬ ያው እንዲሁ ልጠይቅሽ ብዬ ነው እያለቻት ነበር። አይ በፍጹም አትፍሪ፣ ሲጀመር ማንም አይወስድብሽም ያንቺ ልጅ። እሷ እንግዲህ የምትለው ዳጣን ነው ማለት ነው። ዳጣን ከዚህ በፊት ከወለደች በኋላ አቶ ደረጃ ይሁን ብቻ የሆነ ሰው ስለወሰደባት ልጇን በዛ ምክንያት ነው እስከ ዛሬ ድረስ ከአቶ ደረጃ ቤት የቆየችውም ልጅ ትመጣለች በማለት እየጠበቀች ትገኛለች ማለት ነው። አቶ ደረጃም እንግዲህ እስካሁን ድረስ አልነገራትም። የሆነ ጊዜ እነግርሻለሁ ብሏታል። ዳጣም እናቴን አገናኘኝ እያለችው ስለሆነ እሷንም የሆነ ቀን
አገናኛቸዋለሁ ከእናትሽ ጋር ብሎ ቃል ገብቶላታል። እንግዲህ ሰላም የሆነ ቀን ዳጣ የሷ ልጅ እንደሆነች ማወቁ አይቀርም እና ደግሞ ከናታን ጋር እያጣበሰቻት ትገኛለች ማለት ነው። ናታንን አኩርፋት ያለችው ሰላምዬ ናት። እና ሰላምዬ እንዴት ነሽ? እርግዝናው እንዴት ነው እያላት ነበር ናታን እና ሰላም እንግዲህ በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት ማለት ነው። እንደ እናትና ልጅ ያለ ፍቅር ነው ያላቸው። ወይ ናታንዬ ምንም አይልም፣ አየህ አንተንም እናት እንደዚህ ብላ ነው የወለደችው ስትለው አዋቃለሁኝ፣ ግን ደግሞ መቼ ውለታዋ መለስኩላትና እያላት ነበረ ናታን ማለት ነው ለሰላምዬ። ሰላምዬም አዎ እናትን እኮ ውለታ አሁን ነው መመለስ ያለብህ፣ ከሞቱ በኋላ ምንም ነገር ማድረግ አትችልም። ስለዚህ በህይወት ሳሉ እንዳይቆጩ አድርገህ እናትና አባትን ማስደሰት አለብህ። አባትህ ራሱ ለትምህርት ብሎ ከሚልከው ብር ጨምረህ ትንሽ ቡና ምናምን ገዝተህ መስጠት አለብህ እያለችው ነበር ለናታን። ናታንም የኔ እናት እኮ ለቡና አይቸግራትም፣ አይ ቢሆንም ለእሷ ደስ ይላታል፣ አንተንም ደስ ይላል ስለ እናት ስላደረግ እያለችው ነበረ። እሱ ምንሽ ሰላምዬ ግን አዲስ ነገር አለ ሲላት፣ ምንድን ነው መቼስ ስለ ዳጣ መሆን አለበት ስትለው፣ አዎ ዳጣ እኮ እንደምትወደኝ ነገረችኝ፣ ያው አቤጌል ኑራ ነው እንጂ ምናምን እያለች ነበረ። እና ስለ አቤጌል እሷ ምን አስጨነቃት? እሷ ትጨነቃለች፣ ግን እንደምትወደኝ ብቻ ባጭሩ ነግራኛለች። በጣም ደስ ይላል ናታንዬ፣ አንተ እኮ ተስፋ ልትቆርጥ ነበረ። እሱም አሁን ሰላምዬ በጣም አመሰግናለሁ፣ የሁሉ የሆነው በአንቺ ምክር ነው፣ ምክርሽ በጣም ሰርቶልኛል ብሎ እኔ እኮ የሴቶችን ጸባይ አጣሁትና እያለች ነበር ሰላምዬ። እንግዲህ ሰላምዬ ለዳጣ እንደዚህ ብላት ነበረ፣ አንቺ ማናተን ቢለምንሽ እምቢ አልሽ፣ ሌላ ጠብሷን ከእንግዲህ በኋላ ወዳለ ራሱ ብትይው ምንም አይመስለውም ብላ ስትነግራትኝ የራሱ ጉዳይ እየሄዳ ነው ያለችው። ምክንያቱም ከአንገት በላይ ነው ራሱ እንደዛ ያለችው እንጂ ናታንን ትወደዋለች ማለት ነው ዳጣ። ግን አቤጌል አትወደውም። አቤጌል እልክ ነው እንጂ ፍቅር አይደለም ከናታን የያዛት። ናታንም ከዚህ በፊት ብሏል፣ አቤጌል ከኔ ፍቅር ሳይሆን እልክ ነው የያዛት። እውነት ነው። ሲጀመር ከናታን ፍቅር አልያዛትም ማለት ነው። አቤጌል እልክ ነው። ምክንያቱም ከናታን ጋር እንዲሆኑ አትፈልግም። ናታን ደግሞ ለምን እምቢ አለኝ። ከዚህ በፊት እንግዲህ ከክፍሉ ገብታ ዛሬ እንደገና ማድረው ስትለው አይ በፍጹም አይሆንም ውጭልኝ ሲላትኝ አንተ ግን ወንድ አትመስለኝም ብላ ነው ሰድባ እየሄደች ማለት ነው። ናታን በፍጹም አቤጌልን አይወዳትም። ጸባይዋ በጣም ነው የሚያስጠላው። የምትወደድ ሴት አይነት አይደለችም ብሎ ነው የሚያስበው ማለት ነው። አቤጌል ደግሞ ድርቅ ካለች የፈለገችውን ነገር ካላገኘች አትመለስም ማለት ነው። ስለዚህ ናታን አንተ የኔ ትሆናለህ እያለችው ትገኛለች በግድ ማለት ነው። እንግዲህ አስገድዳ ልታገባው እንደሆነ እስኪ አብረን እናያለን። አቤጌል እንግዲህ ምጥንና ውሃ ደግሞ ከሳሎን ተቀምጠው እያወሩ ነበርና እኔ ምልሽ ምጥን ማለት ውሃ እርጎ አለ እንዴ? እኔ እኮ በጣም እርጎ ጣማኝ ስትላት፣ እንዴ ከጠማሽ ደግሞ ውሃ ጠጭ፣ እርጎ ግን የለም ወተት አለና ሰላም ላስፈቅድልሽ እንዴ ስትላት፣ አይ ወተት አልፈልግም። እንደዛ እያሉ እያወሩ ያለ እንግዲህ ወይዘሮ ማታ ተደብቃ እየሰማቻቸው ነበረ ማለት እየሳቃይ ዘና እያለች የልጆች ወሬ ነው ብላ። እናም እያወሩ ያለ እንግዲህ እኔ ምልሽ ሰላም ማለት ምጥንዬ ትምህርት ቤት እኮ ያን የምታውቂው ልጅ መርፌ ሰጠች ስትላት፣ እንዴ የምን መርፌ ደግሞ ተመልሶ አንዴ እሱ ስትላት፣ አዎ ተመልሷን፣ እሱማ እጁን ሲወጋ አገኘሁትና ከዛ መርፌውን ካልሰጠኝ ስለው ሰጠኝ እና ከዚህ ሂጂ አለኝ ብላ ስታወራት ለምጥን ወይዘሮ ማርታ እንግዲህ ምን ብላ ምንድን ነው ያልሽው አንቺ ልጅ ስለምን መርፌ ነው የምታወሪው ብላ በጣም ደንግጣ ነው የመጣችው ማለት ነው። ውሃም እንግዲህ በጣም ነው የደነገጠችው። እማዬ እኔ እኮ ማለት ዝም ብሎ መርፌ ነው የሚወጋው አይነት መርፌ ነው ምናምን እያለች ብታወራትም ሂጂና መርፌውን አምጪው። ቆይ ምጥን ቢያንስ እሷስ ምንም እንትን አታውቅም፣ ቢያንስ አንቺ እሷ ከሷ ትሻያለሽ፣ ለምን ዝም አልቻትኝ ስትላትኝ እኔም እኮ ገና አሁን የነገረችኝ እማዬ፣ ደግሞ ልነግርሽ ነበር። እንግዲህ ልጁ ሱሰኛ ነው፣ ብዙ ነገር ማለት ብዙ ነገር ይጠቀማል ብላ ስታወራ ስለሰማቻትኝ ቆይ እንደዚህ አይነት ልጅ እንዴት ትምህርት ቤት ውስጥ ይኖራል ብላ እንግዲህ ወይዘሮ ማርታ መርፌውን ስታዩ ውሃ አምጥታው ማለት ነው በጣም የደነገጠችው። እንዴት እንደዚህ አይነት ነገር ተቀብለሽ ወደ ቤት ታመጫለሽ ውሃ? ቆይ አንቺ ልጅ ምን ባደረግሽ ነው የሚሻለው? መልሼ ልዋጥሽ እንዴ እያለቻት ነበር ወይዘሮ ማርታ። አይወልሽ እማዬ ከእንግዲህ በኋላ ከኤቢ ጋር ልጣላም፣ ትምህርት ቤት ደግሞ ሄዳለሁ፣ ኬክ ደግሞ ጋብዥ እያልሁኝ አላስቸግርሽም እያለችው ብታወራትም እኔማ ከእናንተ ጋር አልቸጋቸሉም፣ ሁለተኛ ከዛች ትምህርት ቤት አትሄዱም እና ደግሞ አንቺ ምጥንም ራሱ አትሄጂም፣ ትምህርት ቤት ትቀይራላችሁ በማለት እንግዲህ ወይዘሮ ማርታ ውሃንና ምጥንን እየተቆጣቻቸው ነበረ። ዳጣ ደግሞ ሳሎን ተቀምጣ እንግዲህ ቲቪ እያየች ነበረ። ናታን በመሀል መጥቶ እንደው ውሃ ግን እንደዛ አልቅሳ ተኛች ወይ ሲላትኝ፣ አሁን ከትዬ ጋር ተኝታለች። ቆይ ግን እንደዚህ አይነት ነገር እንዴት ትምህርት ቤት ውስጥ ሊገባ ቻለ? አላቅም ብቻ ትምህርት ቤት ውስጥ እንደዚህ አይነት ነገር እየተስፋፋ ነው።
ምክንያቱም እነሱ ወጣቶችን ነው ማጥመድ የሚፈልጉትኝ ገና ልጆች ስለሆኑ እስከሚሞቱ ድረስ በሱስ ተጠምደው ስለሚኖሩ ለእነሱ ገቢ ይጠቅማቸዋል። ለዛ ነው ወጣቶችን በሱስ እንዲያዙ የሚያደርጉትኝ ብላ እንግዲህ ዳጣ ለናታን እየነገረችው ነበረ። ናታንም በጣም ያሳዝናል፣ በጣም ከባድ ነገር ነው። ውሃ ደግሞ በጣም ምስኪን ልጅ ናትኝ እያለ ነበረ። አዎ እሷማ ከዚህ በፊትም እንደዚህ አድርጋ ነበረ። አባዬ ቢኖር በተለይ ይገላት ነበረ እያለች ነበር ለናታን። ናታንም እንግዲህ ትኩር ብሎ እያያት ነበር። እኔ ምንሽ ዳጣ እንደው አንቺ እኮ የመጀመሪያ ቀን ስትመጭ በጣም ነው የደነገጥኩትኝ ሲላትኝ፣ እንዴ አስደነገጥኩ እንዴ አሁንስ አስደነግጣለሁ ስትለው፣ አይ እኮ የመጀመሪያ ቀን ነው ማለት ነው ፍቅር ያዘ ስትለው፣ አይ ፍቅር ሳይሆን ብቻ ግን ሳይሽ ደንግጫለሁ አንቺ ሳልደነገጥሽም ሲላትኝ፣ እንዴ እኔም በጣም ነው የደነገጥኩትኝ የምርሽ ነው? አዎ ግን የደነገጥኩትኝ እንዴት ሁለት እግር ያለው ጉማሬ አየሁ ብዬ ነው እያለች እየቀለደችበት ነበረ። አንቺ ትቀልጃለሽ እንዴ? እኔ እኮ የእውነቴን ነው። አይ አልደነገጥኩም ብላ እንግዲህ እውነት ለመናገር ዳጣ ምንሽ እንደምወድሽ ታውቂያለሽ። በጣም ግልጽ ነሽ፣ በዛ ላይ ደግሞ ለሰው ክብር ያለሽ ተጫዋችና ሳቂታ ነሽ ምናምን እያለ እንግዲህ ናታን እያወራት ነበረ። እና ቆንጆ ነሽ ሲላትኝ፣ ቆንጆ ነኝ እንዴ እኔ ናታን? የእውነት ቆንጆ ነኝ ስትለው፣ አዎን ነሽ። ስለዚህ ቆንጆ ከሆንኩ ጉንጨን ሳመኝ ስትለው እሱም ስሞታል ማለት ነው። አቤጌል ደግሞ ልትመጣባቸው ስትል አርጁን ደውሎ ቀሰቀሳት ማለት ነው። መጀመሪያ ተኝታ ነበረ። አርጁንም አንተ ደግሞ በዚህ ሰዓት ምን ልታደርግ ነው የደወልከው ስትለው፣ አቤጌልዬ በጣም ነው የምወድሽ፣ ካላንቺ መኖር አልችልም ሲላትኝ፣ ገደል ግባ ካለኔ መኖር ካልቻልክ እስኪ ሞት እናሳየኝ፣ የምትወደኝ ከሆነ ሞት አሳየኝ እያለች ነበረ። እንግዲህ አቤጌል ከሞትኩማ አንቺን አላገኝሽም ብዬ ስለምፈራ አልሞትም፣ ከሞትኩ በኋላ እኮ አንቺን አላገኝሽም ሲላትኝ፣ አቤጌል ደግሞ ሙትና ከዛኔ እከተልሃለሁ እያለች ነበር። አቤጌል እንግዲህ በጣም ጨካኝ ሰው ናት፣ ለሰው ስሜት አትጠነቀቅም ማለት ነው። እንደዛ ብላ አርጁን ላይ ስልክ ዘግታበታለች። ቆየት ብሎ ደግሞ ልትሄድ ስትል አቶ ደረጀ ስልክ ደወለባት እና አቤጌል ያልደወልኩልሽ ስራ ላይ ስለነበርኩ ነው እና አባዬ ምን ይዘህልኝ ሊመጣ ነው ለዚህ ነው የደወልሽልኝ ሲላትኝ፣ አይ እየተሰችዋለሁ በቃ ምንም አይደለም። ይች ዳጣ ግን ገና ለገና አንተ የለም ብላ አሁንም አልተኛችም፣ ድምጿን እየሰማሁ ነው ስትለው፣ አቶ ደረጀም እንግዲህ ዳጣ ደግሞ ከመቼ ወዲህ በጊዜ ትተኛለች? ሲጀመር አንቺ ምን አገባሽ? ዝም ብለሽ አትተኙም እንዴ? አይ አባዬ አሁን ከሰው ጋር እያወራች ነው ስትለው፣ እሺ በቃ ስመለስ እናወራበታለን ብሎ ዝም ብሎ ዘግቶባታል። እንግዲህ አቤጌል ቀስ ብላ ወርዳ ናታንና ዳጣ ሲሳሳሙ እያየቻቸው ቪዲዮ ሁሉ እየቀረጸቻቸው ነበረ ማለት ነው። ተዋርደዋል እንግዲህ አቤጌል እጅ ገብተዋል። እሷ ደግሞ ከእሱ ናታን ከሰማት በኋላ ናታንም እኔን ካልሰምችኝ አልሄድም ሲል ማለት ነው። አቤጌል ደግሞ ቪዲዮዋን ከፍታ እየቀረጸቻቸው ነበረ። ዳጣ እንግዲህ ናታንን ስትስመው ቪዲዮ ይዛባቸዋለች ማለት ነው። አቤጌል ይህንን ቪዲዮ እንግዲህ በቶሎ ለወይዘሮ ማይታና ለአቶ ደረጀ ነው የምታሳያቸው። እንግዲህ ናታናው ከዳጣ ጋር ፍቅረኛሞች ሆነናል፣ ማንም አይለያየንም እንደሚል ተስፋ እናደርጋለን። ምክንያቱም ሁላቸውም ይህንን ቪዲዮ አይተው መችስ ሌላ ነገር አያስቡም። ወይዘሮ ማርታን ይህን ነገር ካየች በጣም ነው የምታዝነው። አቶ ደረጀም እንደዛው። ግን አቶ ደረጀ ምንም የሚላቸው አይመስለኝም። ምክንያቱም እሱ ከፈለገ ችግር የለውም። ወይዘሮ ማርታ ግን የምትናደደው ማለት ናታን ከአቤጌል ጋር መሆን አለበት ብላ ስለምታስብ ከዳጣ ጋር ስታየው ደስ አይላትም። ከዚህ በፊትም ከናታን ራቂ ብላት ነበረ። ወዶቹ እንግዲህ በክፍል 42 ይህንን ይመስላል። በክፍል 43 እስከምንገናኝ ድረስ ደርሰን ብቱ ባይ ባይ።